ለዚህ ጉባኤ ለዚህ የነዳያን ምገባ ላይም በውጭ ሀገር ያሉ እህት ወንድሞቻችን ከኛ ጋር ያሉትም አብረው በዚህም ሀገር ውስጥ ያሉት እንዲሁም ደግሞ ሌላ የተለያዩ ምግባረ ሰናይ የሆኑ ሰዎችም ይህንን ነገር ጥሪያችንን ሰምተው አስተዋጽኦ ላደረጉልን ሁሉ መልካም የትንሳኤ በዓል እንዲሆንላቸው እመኛለሁ። ውድ የባህራን ሚዲያ ተከታታዮች አሁን የምንገኘው በካቴድራሉ ስብከተ ወንጌል አዳራሽ ሲሆን እንደምትመለከቱት እነዚህ ወንበሮች የተዘጋጁት ነዳያንን ለመመገብ የተዘጋጁ ወንበሮች ናቸው። እዚህ ሰንበት ትምህርት ቤት አባል ነኝ። ከ25 ዓመት በፊት ጀምሮ የሰንበት ትምህርት ቤቱ አባል ነኝ። የመላእክታችን የኢየሱስ ክርስቶስን ትንሣኤ በዓል ምክንያት በማድረግ በሰንበት ትምህርት ቤታችን የተዘጋጀውን የነዳያን ምገባ አገልግሎት የምግብ ዝግጅት በማድረግ ላይ እንገኛለን ማለት ነው። ያው እንደታዘዝነው ከድሆች ጋራ ያለንን ተካፍለን ደስታችንን ከተቸገሩ ከኛ በታች ካሉ ጋራ በመሆን ማሳለፍ እግዚአብሔርን ትእዛዝ መፈጸም ለኛም ለራሳችን በረከት ማትረፍ እንደሆነ ስለታዘዝንም ያንን ማድረጉ የተሻለ ነው ብዬ አምናለሁ። አምላክ ተነስቷል፣ የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ውድ የባህራን ሚዲያ ተከታታዮች አሁን የምንገኘው በካቴድራሉ ስብከተ ወንጌል አዳራሽ ሲሆን እንደምትመለከቱት እነዚህ ወንበሮች የተዘጋጁት ነዳያንን ለመመገብ የተዘጋጁ ወንበሮች ናቸው። እንግዲህ በዛሬው ዕለት ከ500 እስከ 700 የሚደርሱ ነዳያን እንዲሁም ደግሞ ካህናትን፣ ምዕመናንን፣ ሰንበት ተማሪዎች ጨምሮ በአጠቃላይ ከ1500 በላይ የሚሆኑ ሰዎችን ለመመገብ ሰንበት ትምህርት ቤቱ ዝግጅቱን ጨርሷል። እስከ መጨረሻው ድረስ አብራችሁን ቆዩ። አምላክ ተነስቷል፣ የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። እሺ እንኳን አደረሰሽ። እንኳን አብሮ አደረሰ። የአገልግሎት ድርሻሽና ስምሽን አስተዋውቂ። ትምህርት ቤት ውስጥ አሁን የአገልግሎት ያለኝ ድርሻ የመማክርት ጉባኤ አባል ነኝ። አሁን በዛሬው ዕለት ደግሞ የትንሣኤ በዓልን ምክንያት በማድረግ ለነዳያን ለተቸገሩ አብሮ የትንሣኤን በዓል ለማክበር ማዕድ ለማዘጋጀት በሚደረገው ዝግጅት ላይ በመሳተፍ ላይ ይገኛሉ። ስሜ ገነት ጥላውን እባላለሁ። እዚህ የሰንበት ትምህርት ቤት አባል ነኝ። ከ25 ዓመት በፊት ጀምሮ የሰንበት ትምህርት ቤቱ አባል ነኝ። እሺ እንግዲህ ገኒ በደንብ ተመልካቾቻችን እንግዲህ ገኒ ማለት በሰንበት ትምህርት ቤታችን ለረጅም ዓመታት ስታገለግል የነበረች እናታችን ናት። እኛንም ከኛ በላይ የነበሩ ወንድሞቻችን እህቶቻችን ለትልቅ ደረጃ የደረሱ ለቤተ ክርስቲያን ስመጥር የሆኑ አገልጋዮች መምህራን ያፈራች እናታችን ስትመክረን የቆየች ናት። ከሷ ጋር ቆይታ እናደርጋለን። እንግዲህ እሺ ገኒ እንግዲህ ዛሬ እስቲ ምን እያደረጋችሁ ነው ያላችሁት? ዛሬ እንግዲህ የነገውን የትንሣኤን የጌታችን የመላእክታችን የኢየሱስ ክርስቶስን ትንሣኤ በዓል ምክንያት በማድረግ በሰንበት ትምህርት ቤታችን የተዘጋጀውን የነዳያን ምገባ አገልግሎት የምግብ ዝግጅት በማድረግ ላይ እንገኛለን ማለት ነው። እሺ እንግዲህ ያው የነዳያን አገልግሎት ሲገለገል ብዙ በጀት ይጠይቃል እና በጀቱን ከየት ነው የምታመጡት? እንግዲህ ከተጀመረ ጀምሮ በጀቱ የተመደበ ሰንበት ትምህርት ቤቱ የራሷ የሆነ ገቢ ያላት እንዳለመሆኗ መጠን ከምዕመናን፣ ከበጎ አድራጊዎች፣ ከቀድሞ የሰንበት ትምህርት ቤት ተማሪዎች በተለያዩ ሀገራት ያሉ እዚህም በተለያየ ስራ መስክ ላይ ተሰማርተው ያሉ የቀድሞ የሰንበት ተማሪዎች እና እንደዚህ ከመሳሰሉት በበጎ አድራጎት እየተሰበሰበ በሚጠራቀመው ገንዘብ ነው እንግዲህ ይሄ የሚታየው ለምገባ የሚሆን አገልግሎት ተዘጋጅቶ የሚቀርበው በዛ መልኩ ነው ማለት ነው። እሺ እንግዲህ ያው እንደሚታወቀው ዛሬ ያው አክፍሎት ላይ ጾም ላይ ነው ያለነው። ይህ ሁሉ አገልጋይ የምመለከተው እንግዲህ የጾመ ነው እየሰራ ያለውና ድካሙና ጾሙን እንዴት ከስራው ጋር አንድ ላይ ታይታላችሁ? በእርግጥ ነው ድካም አለው።
ያው የጾም ጊዜም እንደመሆኑ መጠን ቢሆንም ግን አገልግሎቱ እጅግ በጣም የበረከት እንደሆነ ስለመሆኑ ጌታችንም ደስታችሁን ከተቸገሩ ጋራ አድርጉ ብሎ ባዘዘው መሰረት ይልቁንም በራሱ በትንሣኤ በዓል ከተቸገሩት ጋር ለማድረግ የምታደርገው እንቅስቃሴ ድካምህን ሳይሆን የሚቀጥለውን ሰዓት ደስታ በማሰብ ስለሆነ የምታደርገው ድካምን እየረሳው ነው። ያው ደካምም ሲል ራፍ እያለክ ነው የምትሰራው ማለት ነው። እንደሱ ነው። እሺ እንግዲህ ያው በመጨረሻ የእንኳን አደረሳችሁ መልእክት ማስተላለፍ የምትፈልጊው እና ምእመናንስ በዓሉን እንዴት ማክበር ይገባቸዋል ብለሽ ታስቢያለሽ? እሺ ምእመናን እንግዲህ በዓሉን ማክበር ያለባቸው የማስበው ያው እንደታዘዝ ነው ከድሆች ጋራ ያለንን ተካፍለን ደስታችንን ከተቸገሩ ከኛ በታች ካሉ ጋራ በመሆን ማሳለፍ የእግዚአብሔርን ትእዛዝ መፈጸም ለእኛም ለራሳችን በረከት ማትረፍ እንደሆነ ስለታዘዝንም ያንን ማድረጉ የተሻለ ነው ብዬ አምናለሁ። ሌላ እንግዲህ እንኳን አደረሳችሁ ለመላው የኦርቶዶክስ እምነት ተከታዮች በሙሉ በየሆስፒታሉ ላሉ፣ በየእስር ቤቱ ላሉ፣ በየጸበል ቤቱ ላሉ ሁሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ ላለው መልካም የትንሣኤ በዓል። አሜን። መልካም በዓል ገና። አሜን። ለሁላችን እግዚአብሔር ይስጥልኝ። አመሰግናለሁ። አምላክ ተነስቷል፣ የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን አየነው ክርስቶስ ተነስቶ። ወንድሙ ካሳ እባላለሁኝ። በሰንበት ቤታችን የሥራ አመራር ክፍል ውስጥ ነው የማገለግለው። የዛሬው መርሃ ግብር የ2017 የትንሣኤ በዓል ምክንያት በማድረግ ለነዳያን በየጊዜው እንደሚደረገው በየዓመቱ እንደሚደረገው ለነዳያን ማስፈሰኪያ የሚሆን የበዓል ዝግጅት እየተከናወነ ነው ምን ያክል ነዳያኖች ትመገባላችሁ ለሚለው ቁጥሩ ሁል ጊዜም በየጊዜው እየጨመረ እየመጣ ነው። በትክክለኛ በዚህ ዓመት ደግሞ የሚመገቡት ምን ያህል ናቸው የሚለውን በትክክል መገመት ቢያቅትም ግን በትንሹ በቋሚነት ሁል ጊዜ ከ300 በላይ ነዳያኖች እዚህ ከምታየው ዛሬ ሌሊት ተሰርቶ ለመብላት ከሚዘጋጀው ምግብ ባሻገር ቤታቸው ሆነው ማብሰል ለማይችሉ ማለት ወጥተው መለመን ለማይችሉ እዚህ መጥተው ለማይበሉ ግን በቤት ውስጥ በችግር ውስጥ ላሉ ክርስቲያን ወገኖቻችን የሚሰጥ ስጦታ አለ። ያም ለበዓል የሚሆን በዓል ሆነው እንዲውሉ ለበዓል የሚሆን ስጦታዎች ናቸው። እነዚህም ሮብ ዕለት በተደረገው የስጦታ መርሃ ግብር ዶሮ፣ ዘይት፣ ሽንኩርትና ዱቄት ለበዓል የሚሆን ተብሎ ከ350 በላይ ምዕመናን እንዲደርሳቸው ተደርጓል። በዚህ የምገባ ስነስርዓት ከ1500 1000 ነዳያኖች በላይ የምገባ ስነስርዓት ይከናወናል። በእርግጥ ብዙ ጊዜ ሰው የሚመለከተው ዛሬ የሚሰራውን ስራ ነው፣ በስሎ የሚበሉትን ታርዶ የሚሰጠውን ነው። ነገር ግን በሰንበት ቤት በቋሚነት በወር ቀለብ የሚቆረጥላቸው ለትምህርት ቤት ለልጆቻቸው የወር ክፍያ የሚከፈልላቸው ዓመት ሲመጣ ደብተር አጠቃላይ ለትምህርት የሚያስፈልጉ ማቴሪያሎች የሚሟሉባቸው በተጨማሪም ደግሞ በወር እየተገኙ ቃለ ወንጌልን ይማራሉ። ከነዚህ መካከል ብዙ ከምስጢር የተካፈሉ ወገኖች አሉ በነዳያን ቁጥር ውስጥ ተካተው፣ ነገር ግን በዚህ መልኩ ማንም ትሪት የማያደርጋቸው የነበረ አሁን ግን በቋሚነት በሰንበት ቤቱ ወር በገባ በ16 ጉባኤ ያላቸው በዛ ጉባኤ ላይ የህይወት ቃልን ያገኛሉ። ከቤተክርስቲያን ጋር ያላቸው አታችመንት ጥሩ እንዲሆን ተደርጓል። ከዛም አልፎ ከቅዱስ ቁርባን ጋር መካፈል እድል ገጥሟቸው ብዙ ምዕመናን ይሄንን ነገር እየፈጸሙ አሉ። በቋሚነት የሚረዱ ምዕመናኖች አሉ። ጅማሬውን የምናስብ ከሆነ በጣም ወደ ኋላ ይወስዳል። እንደሚታወቀው አፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ከ89 ዓመተ ምህረት በፊት እዚህ ቦታ ላይ አልነበረም የነበረው። እዚህ ቦታ ላይ አልነበረም ስንል የት ነበረ ተብሎ የሚጠየቅ ከሆነ በጊዜው ወህኒ ቤት ወይም ከርቸሌ የሚባለው ቦታ ላይ ነበር የነበረው። ከዚህ ምናልባት 2 ኪሎ ሜትር ርቀት 1 ኪሎ ሜትር ርቀት ላይ ነበር የነበረው። እዛ ውስጥ እያለ
ስራው ሲጀምር ሰንበት ቤት አገልግሎት በ84 ወይ 83 አካባቢ ተጀምሯል። እሱ በተጀመረ በሁለተኛው ዓመት ወይም በአንደኛው ዓመት ላይ በእርግጠኝነት ይሄን መናገር ከባድ ነው፣ ግን ከ30 ዓመት በላይ አስቆጥሯል። ይሄ የነዳያን አገልግሎት ሲጀምር ሲነሳ በትንሹ የተነሳው ወህኒ ቤት ውስጥ የነበሩ ታሳሪዎችን በእለቱ የማስፈሰክ ስራ ነበር የሚሰራው። ከዛ ግን ደጅም ያሉትን ማካተት ጀመረ። ብዙ ጊዜ በዚህ ልክ አልነበረም ቁጥሩ የሚታረደውም ከብት በዚህ ልክ አልነበረም እና ወህኒ ቤት በር ላይ እድል ቀንቷቸው ለመጡ ነዳያኖች ብቻ ነበር የሚከናወኑ። ብዙ ተግባራት ሲከናወኑ የነበሩት እስር ቤት ውስጥ ላሉ ሰዎች ነበረ። ከዛ ከወጣም በኋላ እንግዲህ አመታት የሚቆጠሩበት ሆኗል ማለት ነው። 30 ዓመት አልፎታል ይሄ አገልግሎት ከተጀመረ። ከወህኒ ቤት ወጥተን በምዕመናን ግቢም ውስጥ አድርገነዋል። እዚህ ቅርብ አካባቢ ሰንበት ተማሪ የነበረች እህታችን ቤቷ ሁሉም ነገር እንዲከናወን ተደርጓል። 2 ዓመት እዛ ተከናውኗል። ከዛ ወደዚህ ግቢ መጣን። እንግዲህ እስካሁን ድረስ አለን። ከ89 ዓመተ ምህረት ጀምሮ እዚህ ነው ያለነው። ይሄን ያህል ጊዜ አስቆጥሯል። እሺ ምዕመናን በዓሉን በምን አይነት መልኩ ማሳለፍ አለባቸው የሚለው ክርስቲያናዊ ስነ ምግባርን በጠበቀ የተነሳው ጌታችን ነው። ስለዚህ ጌታችን ትንሣኤው በሚታወጅበት እንግዲህ ሁላችንም እንደምናውቀው ክርስቲያን የሆነ ሁሉ ጾሙ የሚያሳልፈው የጾም ወቅት ነው። 2 ወር አብይ ጾም ተብሎ የተነገረለት ጾም ነው። ስለዚህ ሁሉም ክርስቲያን በጾሙ ጊዜ ሲያከናውን የነበረውን የክርስትና ሕይወት አብልጦ አስፍቶ በዓሉ ላይና ከበዓሉም በኋላ ያንን መንፈስ ባለቀቀ መንገድ ክርስቲያናዊ ስነ ምግባርን ጠብቆ በዓሉ እንዲያከብር ነው መልእክቴ። ከዛ ባሻገር አሁን እንደምንሰራው ሁላችንም ደግሞ አቅማችን በቻለው በቤታችን ሌሎችን አካፍለን መዋል የምንችልበት የኛ በትንሣኤ ያገኘነውን ደስታ ሰዎችም ተካፍለውን እንዲውሉ የጌታ ትንሣኤ ለሰዎች ደስታ እንደሚሰጥ ዘላለማዊ ሕይወት ከሚለው ባሻገር በምድርም ስንኖር ለሰዎች ደስታ እንደሚሰጥ ማሳየት የምንችልበት አይነት አከባበር ብናከብር ብዬ አስባለሁ። ለመላው ሕዝበ ክርስቲያን መልካም የትንሣኤ በዓል እንዲሆንላችሁ እመኛለሁ። በዚህ የበጎ ስራ ተሳትፎ ሰንበት ቤቱ ሲመሰረት ጀምሮ እዚህ የነበሩ ልክ አሁን እኛ እንደምናደርገው አብረውን ሲያደርጉ የነበሩ በተለያየ ምክንያት ከሀገር ውጭ የወጡ ወንድሞቻችን ዛሬም ድረስ በዚህ በሐሳብ ከኛ ጋር ናቸው። ድጋፋቸው አልተለየንም። በያሉበት ያኔ ወህኒ ቤት እያለን ስናደርገው የነበረው ነገር እንደቀጠለ እናም ከነዳያን የሚገኘው በረከት እጥፍ ድርብ ሆኖ በያሉበት እንዲደርሳቸው ምኞቴ ማስተላለፍ ፈልጋለሁ። እሺ ተመልካቾቻችን፣ አሁን ደግሞ የምንገኘው ከቀደምት አባላት ወይም ከጉባኤ ጴጥሮስ አባል መካከል ከሆነችው ከእህታችን ከናርዶስ ጋር ነው። የተወሰነ ቆይታ አብረን እናደርጋለን። አብራችሁን ቆዩ። እሺ ናርዲ፣ እንኳን አደረሰሽ። እንኳን አብሮ አደረሰን። እስቲ የአገልግሎት ድርሻሽን አስታውቂ። የአገልግሎት ያው በዚህ በደብራችን ቀደምት ከሚባሉት ክፍላት በጉባኤ ጴጥሮስ አገልግሎት ላይ ነኝ የሚገኘው። እሺ ዛሬ እንግዲህ ምን እየሰራችሁ ነው ያላችሁት? ዛሬ ያው እንደተለመደው የነዳያን አገልግሎት ላይ ነው። የፋሲካ የማስፈሰክ ስራ ላይ ነን። እሺ እንግዲህ ያው ዛሬ እንደሚታወቀው አክፍሎት ነው፣ ጾም ላይ ነው ያለነው እና ይህ ሁላ አባል ሌሎቹንም ስጠይቃቸው እንደነበረው በጣም እንግዲህ ጾም ላይ ሆኖ ስራው ድካም ደግሞ አለው እና እንዴት እያስኬዳችሁት ነው አብራችሁ? ያው ድካም የሚባለው ነገር እንኳን ድካም የለም። ያው በእግዚአብሔር ቸርነት ያስኬድ ነው። ቀላል ነገር ነው፣ ምንም አይከብድም። እሺ እንግዲህ የነዳያንን አገልግሎት ለማገልገል ብዙ በጀት እንደሚጠይቅ እናውቃለን እና ይህንን በጀት እንደ ሰንበት ትምህርት ቤት ከየት እያመጣችሁ ነው የምትሞሉት? በእርግጥ በጀቱ በጣም ብዙ ውጣ ውረድ ቢኖረውም ያው ስፖንሰር በማፈላለግ ብዙ ልፋት አለው። ስለ እውነት ከውጭም ከውስጥም ባሉት አገልጋዮች የቀደምት አገልጋዮች አሉ። እነሱንም በማለት በማጠያየቅ ብዙ አገልግሎቶችን እንፈጽማለን። እሺ እንግዲህ በመጨረሻ ናርዲ የእንኳን አደረሳችሁ መልእክትና ምዕመናንም በዓሉ እንዴት ማክበር እንዳለባቸው መልእክት አስተላልፊ። እሺ ከብፁዕ ቅዱስ አባታችን ጀምሮ ከአቡነ ማትያስ እንዲሁም ከቀሳውስት
ከጳጳሳት ለሁሉም ህዝበ ክርስቲያን በውጭም በውስጥም ላሉ ለሁሉም እንኳን አደረሳችሁ መልእክቴን አስተላልፋለሁ። እሺ እንግዲህ ናርዴ በጣም እናመሰግናለን። መልካም በዓል ይሁንልሽ። አሜን። አመሰግናለሁ። ተነስቷል እልል በሉ አምላክ ተነስቷል። እሺ እንኳን አደረሰ። እንኳን አብሮ አደረሰን። ስምህንና የአገልግሎት ድርሻ አንስቲ ያስተዋውቅ። ስሜ አቶ አንዷለም ተስፋ ይባላል። የአገልግሎት ድርሻ ደግሞ የጉባኤ ጴጥሮስ አባልና የስራ አመራር ኮሚቴ ነው። እሺ እንግዲህ መልካም ወንድማችን ይህ አገልግሎት እንግዲህ ዛሬ የነዳያን አገልግሎት እያገለግል እንዳለ ይታወቃልና ይህ አገልግሎት መች ይከናወናል? ይህ አገልግሎት እንደሚታወቀው በአመት 2 ብቻ የሚደረግ የነዳያን አገልግሎት አይደለም። ምክንያቱም ይሄ ነዳያን አገልግሎት ከተመሰረተ ረጅም አመት ቢሆነው እያገለገልን ያለነው በአመት 2 አይደለም። ቅዳሜ ቋሚ መርሃ ግብር አላቸው። እህትና ወንድሞቻችን እናትና አባቶቻችን ቋሚ መርሃ ግብር አላቸው። ይሄ ምንድነው? ቃለ እግዚአብሔርን በስፋት እንዲያገኙ የማድረግና እንዲሁም ደግሞ ዓላማውና ግቡ የመጨረሻው ምንድነው? ከምግብ ባሻገር ለስጋው ደግሞ ማብቃት ነውና እነሱን እህትና ወንድሞቻችን እናትና አባቶቻችንን ለስጋው ደግሞ እንዲበቁ ማድረግ ትልቁና ዋናኛው የስራ ድርሻችን ይሆናል። ይህንም ደግሞ ለማድረግ የሚያስፈልጉ ብዙ ነገሮች ይኖራሉ። እንደሚታወቀው በአቅምም ደካሞች እንደመሆናቸው መጠን ለመቁረቢያ የሚያስፈልጋቸውን ግብዓት እስከ ማሟላት እንዲሁም ደግሞ ንስሐ አባት እስከ ማስያዝ ተከታትሎ እስከ መጨረሻው ድረስ ለስጋው ደግሞ ወቅተው ከዛ በኋላ የሚያስፈልጋቸውን እያንዳንዷን ነገር በአካልም ቤት ለቤትም እየተገናኘን የሚያስፈልጋቸውን ነገር ከማድረግ ብዙ ዋጋ የተከፈለበት አገልግሎት ነውና እስካሁንም ደግሞ ለረጅም ዓመት ስናደርገው የቆየነው አገልግሎት ነው። ይህ አገልግሎት የነዳያን አገልግሎት ማለት ነው። እሺ እናመሰግናለን። እንግዲህ ይህንን አገልግሎት በስፋት አጠናክራችሁ ለመሄድ ምን አስባችኋል? አመሰግናለሁኝ። ይህን አገልግሎት አጠናክሮ ወደፊት ለመሄድ ብዙ ነገር አስበናል። ወደፊት እንግዲህ የምንገልጻቸው ነገሮች ቢኖርም ግን እንደ ተቋም ያሰብናቸው ብዙ ነገሮች አሉ። ምክንያቱም አሁን ባለው ሁኔታ አንጻር ህዝበ ክርስቲያኑንም እህት ወንድሞቻችን እናት አባቶቻችንን እያስቸገርን ይህን አገልግሎት ከማሳለጥ ይልቅ በአንድነት የራሳችንን ገቢ ፈጥረን የራሳቸውን ነዳያንም ወይም ደግሞ እህትና ወንድሞችና አባቶቻችን ራሳቸውን ችለው የሚቆሙበትን የገቢ መድረክ ለመፍጠር ትልቅ ዝግጅት እየተዘጋጀን ነው። እንግዲህ እግዚአብሔር ቢረዳና ብንኖር ይህን ነገር እንሰራለን ብለን እናስባለን። ያው ይሄን ያለው ነገር። እሺ እንግዲህ በመጨረሻ ያው የእንኳን አደረሳችሁ መልእክት አስተላልፍልን። አመሰግናለሁ። እሺ ለህዝበ ክርስቲያኑ እንዲሁም ደግሞ ለዚህ አገልግሎት ለተሳተፋችሁ በውጭም በአገር ውስጥም ያላችሁ የቀድሞ የሰንበት ትምህርት ቤታችን አገልጋዮች በሙሉ ለህዝበ ክርስቲያን እንዲሁም ደግሞ ለአካባቢ ወጣቶች በሙሉ ለሰንበት ቤት አባላት በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። አመሰግናለሁ። እናመሰግናለን። መልካም በዓል ይሁንልህ። አመሰግናለሁ። ውድ የባህራን ሚዲያ ተከታታዮች አሁን ደግሞ የምገኘው ከሰንበት ትምህርት ቤታችን ስራ አመራር አባል የስራ አስፈጻሚያን ሰብሳቢ ከሆኑት ከመምህር ፋንታውን ጋር ይሆናል። አንዳንድ ጥያቄዎች ጠይቃቸዋለሁ። አብራችሁን ቆዩ። እንኳን አደረሰዎት መምህር ፋንታውን። እንኳን አብሮ አደረሰ። የዛሬው በዓል ምንም በማስመልከት ነው የሚከበረው? ባጭሩ ያብራሩልን። የዛሬው በዓል የሚከበረው ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ለድህነት ዓለም በመስቀል ላይ በቀራንዮ መስቀል ላይ ተሰቅሎ 3 ሌሊት 3 መዓልት በመቃብር አድሮ ዛሬ እሁድ ቀን የተነሳበት የትንሣኤ በዓል ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ድህነትን ፈጽሞ የተነሳበት ታላቅ የምስራች የተነገረበት ደስ የሚል በዓል ስለሆነ ይህንን በዓል በዚሁ እንደዚህ አድርገን እናከብረዋለን። እሺ መምህራችን፣ በዓሉ የትንሣኤ በዓል እንደመሆኑ መጠን ምእመናን በዓሉን እንዴት አድርገው ሊያከብሩት ይገባል? ምእመናን በዓልን ሲያከብሩ መጀመሪያ መደረግ ካለበት ነገሮች መካከል ይሄ ስጋዊ ነገሮችን ከማድረግ በፊት ሊቀድም የሚገቡ እንደ ቤተ ክርስቲያን ስርዓት አንድ ክርስቲያን በዚች ሰዓት በዚች ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገልንን ነገር እያሰብን ቅዱስ ሥጋውንና ክቡር ደሙን መቀበል የመጀመሪያው አንደኛው ነገር ነው። ከምግበ ሥጋ ባሻገር ማለት ነው። ምግበ ነፍስ ስለሚቀድም ቅዱስ ሥጋውና ክቡር ደሙን በመብላት በመጠጣት እንዲሁም ደግሞ ነዳያንን በመመገብ የተራቡትን ያው ጌታችን መድኃኒታችን ኢየሱስ ክርስቶስ በፍርድ ሰዓት ላይ ሲመጣ የሚጠይቀውም የምግባር ስራ ስለሆነ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል የሚለውን ጥያቄ ስለሚጠይቅ ከነዳያን ጋር አብሮ እነሱን ማንም ያላያቸውን ተመልክቶ አምላከ ነዳያን ብለን እንደምናመሰግነው ሁሉ የነዳያን አምላክ እንደምንለው ከነዚህ ነዳያኖች ምንም ከሌላቸው
ጧሪ ቀባሪ ከሌላቸው ረጂ ከሌላቸው ከነዚህ እህት ወንድሞቻችን አባቶቻችን ህፃናት ጋር አብሮ ተሰብስቦ ማክበር በጣም የተሻለና እግዚአብሔርንም ደስ ከሚያሰኙት ነገሮች መካከል አንዱ የቱርፋት ስራ ስለሆነ ከነዳያን ጋር አብሮ በመሆን ማሳለፍ ይገባል። የእንኳን አደረሳችሁ መልእክት ያስተላልፉልን። እሺ ያው ምንም ነገር ሲጀመር ከዋና ነው የሚጀምረውና ለብፁዕ አባታችን አቡነ ማትያስና እንደየስልጣናቸው ላሉት ለሊቃነ ጳጳሳቶች እንዲሁም ደግሞ ለሰንበት ትምህርት ቤቶች አባላቶች ለዚህ ጉባኤ ለዚህ የነዳያን ምገባ ላይም በውጭ ሀገር ያሉ እህት ወንድሞቻችን ከኛ ጋር ያሉትም አብረው በዚህም ሀገር ውስጥ ያሉት እንዲሁም ደግሞ ሌላ የተለያዩ ምግባረ ሰናይ የሆኑ ሰዎችም ይህንን ነገር ጥሪያችንን ሰምተው አስተዋጽኦ ላደረጉልን ሁሉ መልካም የትንሣኤ በዓል እንዲሆንላቸው እመኛለሁ። እናመሰግናለን መምህራችን። መልካም በዓል ይሁንልዎት። አሚን ለሁላችን። እሺ እንግዲህ ተመልካቾቻችን ከጅማሬ እስከ ፍጻሜ የነበረው መርሃ ግብራችን ይህን ይመስል ነበረ። ከጅማሬ እስከ ፍጻሜ መካከላችን የነበረ የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። በቀጣይም እንግዲህ የተለያዩ መርሃ ግብሮችን እያስተላለፍን ለእናንተ ለማድረስ ለማስተማር እንሞክራለን። ሁላችሁም የባህራን ሚዲያ በተለያዩም በዩቲዩብ፣ በፌስቡክ፣ በቴሌግራም ኢንስታግራም ያሉትን በጠቅላላ ፎሎ እና ላይክ እያደረጋችሁ መልእክቶቹን፣ ትምህርቶቹን፣ አገልግሎቶችን ለህዝብ ሁሉ እንዲዳረስ የበኩላችሁን አስተዋጽኦ እንድታደርጉ በእግዚአብሔር ስም ጥሪያችንን እናስተላልፋለን። በዓሉ የሰላም የጤና እንዲሆንልን ቅዱስ ቁርባኑን እየተቀበልን ይህንን 50 ቀን የምናሳልፍበት ያደርግልን ዘንድ የአምላካችን መልካም ፈቃድ ይሆንልን። መልካም በዓል ለሁላችን። አምላክ ተነስቷል፣ የምስራች በሉ ሙስና መቃብር በኃይሉ አጥፍቶ ሁላችን